እፎይ ያላችሁ ስለሆነ የሆነ ነገር ልበለኝ። ማስተማር በፍቅር ሲሆን ጥሩ ነው። ማንኛውም እምነት ላይ ከሙስሊም ከፈለግን፣ ከኦርቶዶክስ ከፈለግን፣ ከፕሮቴስታንት በፍቅር ሲሆን ማስተማር ጥሩ ነው። በፍቅር ካልሆነ ዋጋ ያስከፍላል። እውነቴን ነው። እኔ እንኳን አይደለም ጥላቻ ብዬ እውነቴን ነው ነብዩ መሐመድን ከነፍሳቸው በላይ ይበልጣሉ ብዬ በተናገርኩት ነገር ብዙ ዋጋ ከፍያለሁ። እንኳን አይደለም ነብዩ መሐመድን ገና እንድታፍሩበት አደርጋለሁ ብሎ አይሰበክም። አንድ ክርስቲያን ኦርቶዶክስ አትልም። እውነቴን ነው የምለው። ነብዩ መሐመድ የሚያፍርባቸው ሳይሆን የሚከተሏቸው በቢሊየን ሙስሊሞች አሉ። የሚያከብሯቸው ደግሞ በቢሊየን ክርስቲያኖች አሉ የሚያከብሯቸው። ስለዚህ በፍቅር መስበክ ሌላ ጉዳይ ነው። በዛ ደረጃ የሚወደዱ የሚከበሩትን ነቢይ በዛ ደረጃ ማውረድ ደግሞ እጅግ መስመር የለቀቀ ነው። ለኦርቶዶክስ አይጠቅምም፣ ለሙስሊም አይጠቅምም፣ ለማንም አይጠቅምም። ስለዚህ መውደዳቸው ነብዩ መሐመድን ከህይወታቸው በላይ ሙስሊሞች ይወዳሉ። ለእኛ ላይገባን ይችላል። አሁን በክርስትና የተማርነው ምንድን ነው? ክርስቶስ ነው እንደዛ የሚወደደው በክርስትና። በእስልምና ደግሞ ከሄድ ነብዩ መሐመድ ነው እንደዛ የሚወደዱት። ነብዩ መሐመድ እንደዛ ይወደዳሉ። ምን ማድረግ ትችላለህ? ሙስሊም አይደለም ምን አገባ? እኔ ራሱ በዛ ጉዳይ አይገባኝም ነበር። ስላልገባኝ ቀባጥሬ ነበረ። 1 ሚሊዮን ፎሎወር አሳጥቶኛል። ሀቁን ነው መነግራችሁ። በእፎይ ሚስቴክ ያረከው ወንድም ልንገር፣ ጎበዝ ነህ፣ መጽሐፍ ቅዱስ ታውቃለህ። አክብረ ነው በፍቅር መስበክ አለ፣ በፍቅር መስበክ አለብን። እንግዲህ ሰምታችኋል። ዮኒ ማኛ ዋጋ ያስከፍላል። ነብዩ ከህይወታችን በላይ ናቸው። ፊዳከ አቢ ወኡሚ ወሩሒ ስንል በምክንያት ነው። እናንተ አይገባችሁም። ልክ ነው ተናግሮታል። እኛ አይገባንም። እኛ ግን የገባን ሰዎች፣ እናንተ ካልገባችሁ ደግሞ እኛ የገባን ሰዎች ለኛ ተውልን። ነብዩን አለይሂ ሰላም አታቋቸውም። ምን እንደሆኑ ለኛ ስላልገባችሁ ነው። ነብዩ አለይሂ ሰላም ከህይወታችንም በላይ ናቸው ምንለው ለዛ ነው። ነብዩን በመንካት ሰላም ያገኘ ማንም ሰው የለም። ያው ከዚህ በፊት እንደተናገረው ይሄው ካንደበቱ ሰምታችኋል። ዮኒ ማኛ ከዚህ በፊት በማያገባው አንቀሽቅሾት አንፎሎ የማድረግ ዘመቻ አድርገን 1 ሚሊዮን ፎሎወር አሳጥተነዋል። ከዛም በላይ ደግሞ ይሄው እንደምታዩት ነው። በአንደበቱ ትክክለኛ እውነታውን ሐቁን መስክሯል። ስለዚህ አሁንም ነብዩና አለይሂ ሰላም በሀገሩም ከሀገሩ ውጪ የነኩ ሰዎች ወላሂ ሰላም አላገኙም። አረብ ሀገር የነበሩ ሰዎች ለእስር ተዳርገዋሉ። ኢትዮጵያዊ ሆነው ነብዩን ሲሳደቡ ቁርአን ሲቀዱ ሲያቃጥሉ የነበሩ አውሮፓ፣ ፈረንሳይ፣ አሜሪካ፣ ሌላም ሀገር ላይ ምክንያቱም አላህ ከፍ ያደረጋቸውን ማንም ዝቅ ሊያደርጋቸው አይችልም። ወረፈዕና ለከ ዚክረክ አንተ ስምህን ከኔ ስም ጋር ከፍ አድርገዋለሁ ብሏቸዋል አላህ። ነብዩን የሰደበ ሰው ነብዩን ያንቋሸሸ የሆነ ሰው ማንነቱ የሚጋለጥበት እንዲሆን አላህ ያደርገዋል። ኢነ ሻኒአከ ሁወል አብተር አንተን የሚተችህ አንተን የሚሰድብህ እሱ ነው ዘረ ቆራጣ የማይረባ ማለት እሱ ነው ተብሏልና በነብዩ አትምጡብን። ወላሂ እስከ ጥግ ድረስ እንሄዳለን። መክፈል ያለብን ነገር ሁላ ለመክፈል ዝግጁ ነን። ከምንነግራችሁ በላይ ምናልባት ቃላቶች ራሱ አይገልጻቸውም። ለነብዩ መንከፍላቸው መስዋዕትነት ወላሂ ቢላህ ኡክስም ቢላህ ቃላቶች አይገልጻቸውም። ዮኒ ማኛ ምናልባት በሱ ቋንቋ የሚገባችሁ ከሆነ ይሄ ለእናንተ ትልቅ ትምህርት ነው። አመሰግናለሁ።